የክልሉን ሰላምና መረጋጋት በማስፈን ለልማት ምቹ ለማድረግ የተጀመሩ ውጤታማ ተግባራት ተጠናክረው እንደሚቀጥሉ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። ክልሉ ከነበረበት የጦርነት ድባብ ወጥቶ አሁን ላለው መረጋጋት መብቃቱ መልካም ውጤት መሆኑን የአማራ ክልል ምክር ቤት አፈጉባኤ ወይዘሮ ፋንቱ ተስፋዬ ገልጸዋል። አብዮት ከፋለ ተጨማሪ አለው። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ከክልሉ ምክር ቤት አባላት ለተነሱ ጥያቄዎች በሰጡት ማብራሪያም በክልሉ በጦርነትና በድህረ ጦርነት ወቅት የተስተዋሉ የሰላምና ደህንነት ችግሮችን ለመቅረፍ በተሰጠው ልዩ ትኩረት አሁን ላይ ክልሉ የተረጋጋና ሰላም የሰፈነበት እንዲሆን አስችሏል ብለዋል። ከጦርነቱም በኋላ እዚህም እዚያም በተነሱ ህገወጥ እና ስርዓት አልበኛ እንቅስቃሴዎች በብዙ የህዝባችን ሰላምና ደህንነት ተናግቶ ነው የቆየው። በኋላም ህግ ማስከበር የተባለውን ስራ በመጀመር ብዙውን በመጀመሪያ በሰላም ከዚያም ቢያለውን ደግሞ በህግ አግባብ በመያዝ ህዝቡ እፎይታ አግኝቷል። እውነት ለመናገር አሁን ክልላችን በተወሰነ አካባቢ የተያዙ 2 ወረዳዎች ካልሆነ በስተቀር በሁሉም ቀበሌዎች መንግስት በአግባቡ ስራውን ማከናወን ይችላል። ይሄ አንዱ ከሀገራችን ውስጥ ከሚገኙ ክልሎች የተረጋጋ ክልል ነው ብሎ መውሰድ ይቻላል። በቀጣይም የጸጥታ አካሉን የመደገፍና የማጠናከር እንዲሁም ከህብረተሰቡ ጋር የተቀናጀ ወንጀል መከላከልና ዘላቂ ሰላም የማስፈን ለልማት ምቹ የሆነ ክልል የመፍጠር ስራው ተጠናክሮ ይቀጥላልም ብለዋል። የጸጥታ መዋቅሩ የህብረተሰቡን ሰላምና ደህንነት ለማስከበር የሚያደርገው ስራ የተጠናከረ ቢሆንም ግን የበለጠ ድጋፍ በሰው ኃይልም በአደረጃጀትም በሎጂስቲክስም ማጠናከር ያስፈልጋል። ስለዚህ አሁን ፖሊስ ቁጥሩ ተመናምኖ ነው የነበረው በገጠርም በከተማ። ስለዚህ የፖሊስ ቁጥር እንደገና መተካት አለብን ብለን በማሰልጠን ላይ ነው የምንገኘው። በሚቀጥለው ጊዜ ተመርቀው በገጠርም በወረዳም አገልግሎት የሚሰጠው የፖሊስ ቁጥር በተወሰነ መጠን ቁጥሩ ይጨምራል ማለት ነው። አንዱ ወንጀልን ለመከላከል የሚደረገውን ጥረት ያነሳሳል ማለት ነው። ሌላው ማድረግ ያለብን ወንጀልን ለመከላከል የህብረተሰቡ ተሳትፎ ወሳኝ ነው። ህብረተሰቡ ከጸጥታ መዋቅሩ ጋር የሚናበብ መረጃ የሚቀያየር በጋራ የሚሰራ ከሆነ ወንጀልን መከላከል እንችላለን። ስለዚህ በጣም የተረጋጋ ኢንቨስትመንትን የሚስብ ቱሪዝምን የሚስብ ነፃ የሆነ ዜጎች ሳይጨነቁ ሳይፈሩ በየትኛውም ሰዓት መንቀሳቀስ የሚችሉበት ከተማም ክልልም እንዲሆን ማድረግ አለብን። ይህን የምናደርገው ግን በጋራ ነው። በግንባር ቀደምትነት የጸጥታ መዋቅሩ እየመራው ማለት ነው። ክልሉ ከነበረበት የጸጥታ ስጋት ወጥቶ አሁን ላይ ላለበት መረጋጋት መብቃቱ የሚበረታታ መሆኑን የገለጹት የአማራ ክልል ምክር ቤት አፈጉባኤ ወይዘሮ ፋንቱ ተስፋዬ ምክር ቤቱ በቀጣይ ተግባራትም የህዝብ ወኪልነት ሚናውን ይወጣል ብለዋል። ክልላችን ከነበረበት አስከፊ የጦርነት ገጽታ ወጥቶ ሰላምንም ለማስከበር ልማትንም ጎን ለጎን ትኩረት ሰጥቶ ለመስራት የተደረገው ጥረት አበረታች እንደሆነ ነው ከቤቱም የተነሳው። እኛም በመስክ ምልከታችንም ያረጋገጥነው ይህ ነውና ወደፊትም እነዚህ ነገሮች አጣጥሞ ተገቢው ትኩረት ሰጥቶ የመስራት ነገር ታስቦ ሊጠናከር ይገባል። በዚህም ረገድ የምክር ቤት ሚና ትልቅ ነው ብለን ነው የምናምነው። አንደኛ የወከለንን ህዝብ የሰላም ጉዳይ ለማረጋገጥ ህዝቡ ጋር የሚኖረው ጉልበት ትልቅ ነው። ሰላምን ለማረጋገጥ ከታሰበ ደግሞ ከህዝብ ተሳትፎዎች ሊሆን ስለማይችል አካባቢውን ከራሱ ከቤተሰቡ ጀምሮ ሰላምን ሊያመጡ የሚችሉ ወንድማማችነትን ሊያጠናክሩ የሚችሉ ቅቡልነት ያለው ሀገረ መንግስት ለመገንባት በሚደረገው ሂደት ውስጥ የወከለነው ህዝብ የራሱን አስተዋጽኦ እንዲያበረክት ምክር ቤቶችም የራሳቸውን ድርሻ ይዘን እንድንሄድ የተመከረበት ነው። ምክር ቤቱ በ5ኛ መደበኛ ጉባኤው ያነሳቸው የልማት የሰላምና ጸጥታ እንዲሁም ሌሎች ችግሮች እንዲፈቱ ድጋፍና ክትትሉን አጠናክሮ እንደሚቀጥልም አፈጉባኤዋ ገልጸዋል።